ልዑል ራስ መንገሻ ስዩም ስለ ዘርአይ ደረስ 20 የምንሆን ሰዎች በግዞት ወደ ጣሊያን ከመጣን በኋላ ቪያሌ ካሜሎቻና ፎሮ ሞሶሎኒ በሚባል ቦታ 3 ፎቅ የሆነ ሕንፃ ላይ መኪና ተመድቦልን በየቀኑ በቁጥራችን ልክ ስንቅ ይቀርብልን ነበር። በጊዜው 21 ዓመት የሚሆነው ዘርአይ ደረስ የሚባል የኤርትራ ወንድማችን በስንቅ አመላላሽነት የተመደበልን ሲሆን እኔም ገና የ9 ዓመት ልጅ ነኝ። የጣሊያን ትምህርት ፊደል ለመጀመሪያ ጊዜ ያስቆጠረኝ ዘርአይ ደረስ ነው። ልዑል ጌታዬ ዘንድ ከሰዓት ደብተሩን ይዞ እየመጣ ሲጽፍና ሲያወያይ እየዋለ ከሳቸው አይለይም ነበር። ታዲያ ከዕለታት ባንዱ ቀን ዓርብ ማታ የጣሊያን የውጭ ጉዳይ ሚኒስትር ለእናቴ ከኢትዮጵያ የመጣ ጎራዴ ስላለ እሱን ይዘህልኝ ወደ ናፖሊ ሂድ ስላለኝ ወደዛው መሄዴ ነው በማለት ዘርአይ ደረስ ልዑል ጌታዬን ስናል። ዘርአይ ዓርብ ማታ ተሰናብቶን በማግስቱ ቅዳሜ የደረሰው አይረሳኝም። ሜዳው ላይ ብስክሌት እየተጫወትኩ ሳለ ሻለቃ ቶሪዛኒ የሚባል እኛ ጋ የሚቀመጥ የጣሊያን የጥበቃ ኃላፊ በትዕዛዝና በቁጣ ቶሎ ግባ አለኝ። ልዑል ጌታዬ ወደ ሳሎኑ ወርደው ምንድን ነው የሆነው ብለው ጠየቁት። እሱም ዛሬ በጣም የሚያሳዝን ትልቅ ነገር ደርሷል አላቸው። ዘርአይ ደረስ የሚባለው የእናንተ ባልደረባ ሮማ ፒያሳ ዴ ቺንኩዌ የ500ዎች አደባባይ በሚባለው በዶጋሊ ላለቁት የጣሊያን ወታደሮች የተሰየመው ለገሃር ወደ ናፖሊ የሚሄድ ባቡር ካፖርቱን ለብሶ ሲጠብቅ ነበር። በአጋጣሚ ከአዲስ አበባ የመጣው የይሁዳ አንበሳ ሐውልትም እዚያ እንዲቆም ተደርጓል። ፔዲስትራል እየተሰራ ቆይቶ የሚመረቅበት በዓል የሚደረግበት ቀን ስለነበር የኢትዮጵያ አንበሳ በሮማውያኑ ተኩላ ተረገጠ፣ ድሉ የእኛ ነው፣ ፋሺዝም ለዘላለም ይኑር እየተባለ ሲጨፈርና ሲዘፈን ነበር። ዘርአይ ዝም ብሎ ቆሞ እያለ አንድ ኮሎኔልና 3 ሻለቆች ተጠጉት። ምን እንደተነጋገሩ ባይታወቅም ዘርአይ ጎራዴውን መዞ የኮሎኔሉንም የ3ቱ ሻለቆችም አንገታቸውን በቁመናቸው እያሉ እየቀላጣላቸው አንበሳው እዚያ ቆሞ ቁልቁል እያየ አንድ ጥቁር ጎራዴ ይዞ የሚቀላ ሲገኝ እንድቁም አሁን ሽሽቱ፣ ትርምሱ፣ ድንጋጤው፣ ቁጣው ቀውጭ ሆነ። እንደምንም ብለው ከሩቅ ጠመንጃ ተኩሰው እግሩን መትተውት በወደቀበት ቦታ ላይ በጥይት የጣለው ሊይዘው ሲመጣ እንደዚሁ እሱንም ይዞ አሰናበተው። በኋላ እንደምንም ብለው በወሳ መያዣ መረብ ተብትበው ይዘው የአንበሳ ፍርግርግ አሁን ሮማን በሙሉ እየዞሩ አብዶ ነው እንጂ የነጻነት ጥማት አይደለም የሚል ስብከት ለማስተጋባት እየሞከሩ ነው በማለት የጣሊያን የጥበቃ ክፍል ኃላፊ እየዘረዘረ ለአባባ ነገራቸው። ዘርአይ ደረስ ወደ እስር ቤት ተወስዶ በቂ ሕክምና ስላላገኘ በቁስሉ ምክንያት ከጥቂት ወራት በኋላ ሕይወቱ አልፏል። ልዑል ራስ መንገሻ ስዩም የትውልድ አደራ በሚለው መጽሐፌ ላይ በገጽ 27